የዲደብሊው ዜና እናሰማለን። በቅድሚያም ርዕሶቹን። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ቅዳሜ ዕለት በበርሊን የተፈጸመው ጥቃት ከሽብር ጋር የተያያዘ መሆኑን የጀርመን ፖሊስ ገለጸ። በፈረንሳይ የተከሰተ የሰደድ እሳት 250 ሺህ በላይ ሰዎችን ከቤት ንብረታቸው አፈናቀለ። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። ብራዚል ሰሞኑን ለሁለት የአሜሪካ ልዑካን የታቀደ የቪዛ ጥያቄ ውድቅ ያደረገች ሲሆን የቪዛ ጥያቄው ውድቅ የሆነው ዋሽንግተን የብራዚልን ፕሬዝዳንታዊ ምርጫ ለመቅረስ እየፈለገች ነው በሚል ክስ ነው። ዜና በዝርዝር። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ባንኩ እንዳለው በአስከፊው የአየር ንብረት ለውጥ ምክንያት ተጋላጭ ሀገራት ለከፍተኛ የሕዝብ ስደት ሊጋለጡ ይችላሉ። እንደ ባንኩ ትንበያ በኤልኒኖ የሚጎዱ ሀገራት የሀገር ውስጥ አጠቃላይ ምርት በአማካኝ ከ1 እስከ 2 በመቶ ሊቀንስ ይችላል። ይህም ሀገራቱ ለመሰረተ ልማት የወጡ ብድሮችን የመክፈል አቅምን የሚፈታተን ከመሆኑም በላይ የምግብ ዋስትናን አደጋ ላይ ይጥላል ነው የተባለው። በተጨማሪም ሀገራት ለተፈጥሮ አደጋው ምላሽ ለመስጠት በቂ ሀብት ስለሌላቸው ለጤና፣ ለትምህርትና ለሌሎች መሰረተ ልማቶች የተያዙ በጀቶችን ለመቀነስ ይገደዳሉ። በድርቅና በጎርፍ ምክንያት በተለይም እንደ ሱዳን፣ ደቡብ ሱዳን፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ሶማሊያ፣ ማሊና ቡሩንዲ እንዲሁም ናይጄሪያ ባሉ ሀገራት ከፍተኛ የህዝብ ስደት ሊከሰት እንደሚችልም ባንኩ በትንበያው አስጠንቅቋል። በተጨማሪም የበቆሎ ዋጋ እጥፍ ያህል ሊጨምር እንደሚችል፣ በሀብት ክፍፍል በተለይም በውሃና በግጦሽ መሬት ምክንያቶች ግጭቶች ሊባባሱ እንደሚችሉም ባንኩ አስጠንቅቋል። በርሊን ከተማ ውስጥ ትናንት ቅዳሜ የተፈጸመ ጥቃት ከሽብር ጋር የሚያያዝ መሆኑን የጀርመን ፖሊስ ገለጸ። እንደ አሶሺየትድ ፕሬስ ዘገባ ቅዳሜ ጧት አንድ ነጭ ተሽከርካሪ በማዕከላዊ በርሊን ቲርጋርተን ፓርክ ደቡባዊ አቅጣጫ ከዛፍ ጋር ከመላተሙ በፊት ሆን ተብሎ ሰዎችን ገጭቷል። ፖሊስ ሰዎች ተሽከርካሪውን ትተው ከቦታው ሲሸሹም በርካታ ሰዎች በጩቤ ቆስለዋል ብሏል። የአደጋ ጊዜ አገልግሎቶች አንድ ሴት መሞቷልና ሌሎች 29 ሰዎች መቁሰላቸውን ተናግረዋል። ከእነዚህም ውስጥ 3ቱ ለሕይወት አስጊ የሆነ ጉዳት ደርሶባቸዋል። ፖሊስ ዛሬ እንዳስታወቀው ጥቃቱን አድርሷል ተብሎ የተጠረጠረው ግለሰብ አክራሪ የእስልምና ቡድን ደጋፊ መሆኑን የሚጠቁሙ ምልክቶች እንዳሉ ተናግሯል። የጀርመን መገናኛ ዘዴዎች ደግሞ የወንጀል ክስ የተመሰረተበት የእስላማዊ መንግስት ወይም አይኤስ ቡድን ደጋፊ እንደነበር ዘግበዋል። ጥቃቱን በማድረስ የተጠረጠረው ትውልደ ሊባኖሳዊ እስካሁን በቁጥጥር ስር አልዋለም። ግለሰቡን በቁጥጥር ስር ለመዋል ማስታወቂያ እያስነገሩ ያሉት ባለስልጣናት ግለሰቡ የታጠቀ ሊሆን እንደሚችል ሕዝቡ ጥንቃቄ እንዲያደርግ አስጠንቅቀዋል። ጥቃቱ የተፈጸመው ትናንት ቅዳሜ በአውሮፓ በሚካሄደው ፕራይድ በተባለው የተመሳሳይ ጾታ አፍቃሪዎች ዝግጅት አንዱ በሆነውና በርሊን ውስጥ በተዘጋጀው የክሪስቶፈር ስትሪት ዴይ የተባለው ዝግጅት ላይ ነው። ጥቃቱ ወቅትም ጥቅም ላይ የዋለው ተሽከርካሪ የበርሊን ሰሌዳ ቁጥር ያለው ሲሆን ምርመራ እየተደረገበት መሆኑን ዘገባው አመልክቷል። እንደ ዘገባው በዝግጅቱ በመቶዎች የሚቆጠሩ ሰዎች የታደሙ ሲሆን ከጥቃቱ በኋላ ዝግጅቱ ተቋርጧል። ይህ ዶቼ ቬለ ዲደብሊው ነው። በፈረንሳይ በተከሰተ የሰደድ እሳት 250 ሺህ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በደቡብ ምዕራብ ፈረንሳይ የተከሰተው ኃይለኛ የሰደድ እሳት እሁድ ዕለት 55 ሺህ ሰዎች ቤታቸውን እንዲለቁ አስገድዷል። ይህም በአንድ ክልል ብቻ ከቤታቸው የተፈናቀሉትን ሰዎች ቁጥር ወደ 220 ሺህ አሳድጓል። በሌላዋ የፈረንሳይ ግዛት በላንደስ ደቡባዊ አቅጣጫ ደግሞ የተቀጣጠለው እሳት በዚህ ሳምንት ብቻ 36 ሺህ ሰዎችን
ሰዎችን ለቀው እንዲወጡ አስገድዷል። ይህም በአጠቃላይ በደቡብ ፈረንሳይ በአደጋው የተፈናቀሉትን ሰዎች ቁጥር ከ250 ሺህ በላይ ማድረሱን አጃንስ ፍራንስ ፕሬስ ዘግቧል። እንደ ዘገባው ኃይለኛ ነፋስና ደረቅ የአየር ሁኔታ የተከሰተውን የሰደድ እሳት ለመቆጣጠር የሚደረገውን ጥረት አስቸጋሪ አድርጎታል። የፈረንሳይ የሀገር ውስጥ ሚኒስትር ዛሬ እንደገለጹት ሁኔታው አሁንም በጣም አስቸጋሪ ነው ብለዋል። በሌላ በኩል በአጎራባች ስፔንም በሀገሪቱ ምስራቃዊ የባህር ዳርቻ ላይ በእሳት አደጋ ዜጎቿ ተፈናቅለዋል። በስፔን ማድሪድና ቫሌንሺያ ክልል በ10 ሺዎች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ቅዳሜ ለ4 ሰዓታት በቆየው በቫሌንሲያ ማኒስ በተከሰተው የእሳት ቃጠሎም አንድ ሰው መሞቱን የአካባቢው ባለስልጣናት አስታውቀዋል። ይህም በስፔን ከቅርብ ጊዜ ከተከሰቱት አደጋዎች የመጀመሪያ ሞት መመዝገቡን ዘገባው አመልክቷል። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ሊዮ በአሰቃቂው የሰደድ እሳት ሰለባ ለሆኑ ሰዎች ጸሎት እንዲደረግ ጥሪ አቅርበዋል። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። አሶሺየትድ ፕሬስ እንደዘገበው ብራዚል በመጪው ጥቅምት ወር ከሚካሄደው ፕሬዝዳንታዊ ምርጫ በፊት ወደ ሀገሪቱ ለመጓዝ የሞከሩ 2 የዩናይትድ ስቴትስ ባለስልጣናትን ቪዛ ከልክላለች። የብራዚል የውጭ ጉዳይ ቢሮ ቃል አቀባይ ቅዳሜ ዕለት እንደገለጹት የአሜሪካ የውጭ ጉዳይ ሚኒስትር የዲሞክራሲና የሰብአዊ መብቶች ሰራተኛ እንዲሁም ጸሐፊ ራይሊ ኤም ባሪና ከአሜሪካ የውጭ ጉዳይ ሚኒስቴር ምክትል ረዳት ጸሐፊ ሳሙኤል ሳምሶን ጋር ቪዛ ጠይቀው ነበር። የልኡካኑ የቪዛ ጥያቄም አርብ ዕለት ውድቅ መደረጉን ቃል አቀባዩ ተናግረዋል። የቪዛ ጥያቄው ውድቅ የተደረገው ሁኔታውን በፖለቲካዊ መንገድ ለመጠቀምና የምርጫ ስርዓቱን ለማዳከም አዲስ ሙከራ እየተደረገ መሆኑን የሚያሳይ ማስረጃ በማግኘታቸው መሆኑን የብራዚል ባለስልጣናት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ቅዳሜ ዕለት እንደገለጸው ባርነስና ሳምሶን ከነሐሴ 27 እስከ 30 ድረስ ወደ ደቡብ አሜሪካ ብራዚል ለመሄድ እቅድ ነበራቸው። በጉዟቸውም ከመንግስት ባለስልጣናት፣ ከሃይማኖት መሪዎችና ከሌሎች ጋር ስለ ፍትሐዊ ምርጫ፣ ስለ ሃይማኖት ነጻነትና ስለ ሀሳብን በነጻነት መግለጽ መብት ውይይት ለማድረግ አስበው ነበር። ጉብኝቱ የተለመደ እንጂ የሀገሪቱን የዲሞክራሲያዊ ምርጫ ለማዳከም አይደለም ሲልም የብራዚልን ክስ መሰረተ ቢስ ብሏል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ቅዳሜ ዕለት በበርሊን የተፈጸመው ጥቃት ከሽብር ጋር የሚያያዝ መሆኑን የጀርመን ፖሊስ ገለጸ። በፈረንሳይ የተከሰተ የሰደድ እሳት ከ250 ሺህ በላይ ሰዎችን ከቤት ንብረታቸው አፈናቀለ። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። ብራዚል ሰሞኑን ለ2 የአሜሪካ ልኡካን የታቀደ የቪዛ ጥያቄ ውድቅ ያደረገች ሲሆን የቪዛ ጥያቄው ውድቅ የሆነው ዋሽንግተን የብራዚልን ፕሬዝዳንታዊ ምርጫ ለመቅረጽ እየፈለገች ነው በሚል ክስ ነው። ዜናው አበቃ።